Hi, I'm Diana Seda. We're coming back on the air with new details on a U.S. fighter jet shot down by Iran. A U.S. official confirms to ABC News ሰበር መረጃዎች ተሰምተዋል። ሩሲያና ቻይና እንዲሁም ፈረንሳይ ጥሪውን ውድቅ አደረጉ። የዓለም ኢኮኖሚ የጀርባ አጥንት በሆነው የሆርሙዝ ወሽመጥ ላይ የተጋረጠውን የእንቅስቃሴ መገታት ተከትሎ ወታደራዊ ኃይልን ለመጠቀም የቀረበውን የውሳኔ ሐሳብ ሀያላኑ ሀገራት ውድቅ አድርገዋል። በዝርዝር እንመለከተዋለን። ሌላው አንድም ሰው በህይወት አይተርፍም። ኢራን ለአሜሪካ ያስተላለፈችው የመጨረሻው ማስጠንቀቂያ ነው። ከዚሁ ጋር ተያይዞ የአሜሪካ የሰማይ ላይ ድሮኖች በኢራን መከላከያ ድባቅ ተመተዋል። 60 ሚሊዮን ዶላር በአየር ላይ የበነነበት የሺራዙ አስደናቂ ጥቃትና የአሜሪካ ዝምታ በዘገባችን ተጠናቅሯል። በዝርዝር እንመለከተዋለን። በመጨረሻም ዲሞክራሲን እርሱት፣ ዲሞክራሲ ለባርነት ነው። የቡርኪና ፋሶ መሪ ኢብራሂም ትራኦሬ ሁሌም ስማቸው የሚጠፋው የአፍሪካ መሪዎችን የተለየ ነው የተባለለት ኢብራሂም ትራኦሬ ምን እየተናገረ ነው? በዝርዝር የምንመለከተው ይሆናል። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎች በፍጥነት እንዲደርሳችሁ የሰብስክራይብ በተናን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በጥራት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ቪዲዮውን ላይክ በማድረግ ጀምሩት እያልን ወደ ዝርዝር መረጃው እናመራለን። አንድም ሰው በህይወት አይተርፍም። ኢራን ለአሜሪካ ያስተላለፈችው የመጨረሻው ማስጠንቀቂያ ነው። በመካከለኛው ምስራቅ ለዓመታት ሲንተከተክ የቆየው ፍጥጫ አሁን ወደማይመለስበት እጅግ አደገኛ ወደ ሆነው ቀጥተኛ ጦርነት ምዕራፍ መሸጋገሩም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን ከፍተኛ ወታደራዊ መሪዎች እርስ በእርስ እየተለዋወጡት ያለው ጠንካራ ይዛቻ ቃል ዓለምን በከፍተኛ ስጋት ውስጥ ጥሏታል። ፕሬዝዳንት ዶናልድ ትራምፕ በቅርብ በሰጡት መግለጫ አሜሪካ በሚቀጥሉት ጥቂት ሳምንታት ውስጥ በኢራን ላይ በጣም ጠንካራ የተባለ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን በይፋ ተናግረዋል። ይህ በትራምፕ በኩል የተሰጠው የሳምንታት ቀጠሮ አሜሪካ በቀጠናው ያላትን ወታደራዊ አቋም ወደ ከፍተኛ ጥቃት ለመቀየር መወሰኗን የሚያሳይ መሆኑንም ተነግረዋል። በተለይም በቅርቡ በፔንታጎን ከፍተኛ የጦር መሪዎች ላይ የተወሰደው የጅምላ ስንብት ፕሬዝዳንቱ ለዚህ ወሳኝ ጥቃት ጦሩን እያስተካከሉ መሆኑን እንደሚያሳዩም ወታደራዊ ተንታኞች እየገለጹ ይገኛል። በሌላ በኩል ኢራን ለአሜሪካ በሰጠችው እጅግ አስደንጋጭ ምላሽ ማንኛውም የአሜሪካ የምድር ጦር ወደ ግዛቷ የሚገባ ከሆነ አንድም ሰው በህይወት አይተርፍም ስትልም ዝታለች። የኢራን አብዮታዊ ዘብ IRGC ከፍተኛ መኮንኖች እንደገለጹት ኢራን ማንኛውንም አይነት ወረራ ለመቀልበስ የሚያስችሉ ሚስጢራዊ የጦር መሳሪያዎችንም አዘጋጅታለች። የአሜሪካ ወታደሮች ወደ ኢራን ምድር ከገቡ መቃብራቸው እዚያው ይቆፍራሉ የሚለው የኢራን ጠንካራ መልእክት ቀጠናውን ወደ ከፋ ደም መፋሰስ እያመራ መሆኑንም ያመላክታሉ። በአሁኑ ወቅት በፋርስ ባህረ ሰላጤና በቀይ ባህር አካባቢ የሚገኙ የአሜሪካ የጦር መርከቦች እንዲሁም የኢራን የሚሳኤል ክፍሎች በከፍተኛ ንቃት ላይም ይገኛሉ። ይህ የሁለቱ ሀያላን ሀገራት የቃላት ጦርነት ወደ ተግባር ከተቀየረ ለረጅም ጊዜ የሚቆይና መላውን ዓለም ሊያዳርስ የሚችል መጠነ ሰፊ ቀውስ ሊፈጥር እንደሚችልም እየተሰጋ ይገኛል። ሌላው የአሜሪካ የሰማይ ላይ አይኖች በኢራን መከላከያ ድባቅ ተመተዋል። 60 ሚሊዮን ዶላር በአየር ላይ የበነነበት የሺራዙ አስደናቂ ጥቃትና የአሜሪካ ዝምታ እያነጋገረ ይገኛል። በመካከለኛው ምስራቅ እየተካሄደ ባለው እጅግ አስከፊ ጦርነት የኢራን አየር መከላከያ ኃይል ሌላ አዲስ ድል ማስመዝገቡንም አስታውቋል። በአገሪቱ ደቡብ ምዕራብ በምትገኘው ሺራዝ ሰማይ ላይ ሁለት ዘመናዊ እጅግ ውድ የሆኑ የአሜሪካ MQ-9 ሪፐር ድሮኖች ተመትተው መውደቃቸው የኢራን አብዮታዊ ዘብ IRGCም በይፋ ገልጿል። አንዳቸው 30 ሚሊዮን ዶላር የሚያወጡት እነዚህ ድሮኖች በአሜሪካ የአየር ኃይል ውስጥ ለስለላና ለጥቃት ተግባራት የሚውሉ ዋነኛ መሳሪያዎችም ናቸው። ከተመቱት ድሮኖች ፍርስራሽ መካከል የሄልፋየር ሚሳኤሎች አካላት መገኘታቸው ድሮኖቹ በወቅቱ ለጥቃት ተልከው ተሰማርተው እንደነበረ እንደ አንድ ማሳያም ተወስዷል። አሜሪካ ከዚህ ቀደም በኢራን ሰማይ ላይ ተመሳሳይ ድሮኖችን ያጣች ቢሆንም የአሁኑ ጥቃት በሺራዝ ሰማይ ላይ መፈጸሙና ሁለቱ ድሮኖች በአንድ ጊዜ መውደቃቸው ወታደራዊ ስኬቱን ለየት ያለም አድርጎታል። ምንም እንኳን አሜሪካ እስካሁን በይፋ የሰጠችው ማረጋገጫ ባይኖርም የድሮኖቹ መመታት በፔንታጎን በኩል ከፍተኛ ድንጋጤ መፍጠሩም እየተነገረ ይገኛል። ይህ ክስተት አሜሪካ በቀጠናው ባላት የአየር የበላይነት ላይ ትልቅ ጥያቄ ያስከተለ ሲሆን ኢራንም ለየትኛውም የአየር ላይ ትንኮሳ ምህረት የሌለው ምላሽ እንደምትሰጥ በድጋሜ ያስጠነቀቀችበት አጋጣሚም ሆኗል። ሌላው ሰበሩ መረጃ ሩሲያ፣ ቻይና እንዲሁም ፈረንሳይ ጥሪውን ውድቅ
ውድቅ አድርገዋል። የዓለም ኢኮኖሚ የጀርባ አጥንት በሆነው የሆርሙዝ ወሽመጥ ላይ የተጋረጠውን የእንቅስቃሴ መገታት ተከትሎ ወታደራዊ ኃይልን ለመጠቀም የቀረበውን የውሳኔ ሐሳብ በአያላኑ ሀገራት ውድቅ ተደርጓል። የዓለም የንግድና የኢነርጂ መስመር በሆነው የሆርሙዝ ወሽመጥ ላይ የተጋረጠውን አደጋ ለመቀልበስ የቀረበው ወታደራዊ ኃይልን የመጠቀም የውሳኔ ሐሳብ በተባበሩት መንግስት ድርጅት የጸጥታው ምክር ቤት ውስጥ በሩሲያ፣ ቻይናና ፈረንሳይ ተቃውሞ ገጥሞት ውድቅም ተደርጓል። በባህሬን አቅራቢነትና በባህረ ሰላጤው ሀገራት ድጋፍ የቀረበው ይህ የውሳኔ ሐሳብ ወሽመጡን በኃይል ለማስከፈት አስፈላጊውን እርምጃ ሁሉ ወታደራዊ ኃይልን ጨምሮ ለመውሰድ የሚያስችል ፍቃድ እንዲሰጥ የሚጠይቅ ነበር። ሆኖም ሩሲያና ቻይና ይህ እርምጃ ቀጠናውን ወደማይቆጣጠሩ ጦርነት ይከታል በሚል ድምፅ የመሻር ቮት መብታቸውን ለመጠበቅ መዘጋጀታቸውንም አስታውቀዋል። ፈረንሳይ በበኩሏ የኃይል አማራጭ ተጨባጭነት የሌለው መሆኑን በመጥቀስ ይልቁንም በዲፕሎማሲያዊ መንገድና በቴክኒክ ጥበቃ ላይ ያተኮረ መፍትሄ እንዲፈለግ አሳስባለች። ከየካቲት 2026 ዓ.ም ጀምሮ በኢራን በአሜሪካና እስራኤል መካከል በተቀሰቀሰው ግጭት ሳቢያ ወሽመጡ በተግባር ዝግ መሆኑም ይታወሳል። ይህ መዘጋት በዓለም ላይ ካለው የነዳጅ ፍላጎት 20 በመቶን የሚያስተጓጉል ሲሆን የነዳጅ ዋጋ በአሁኑ ወቅት $100 በላይ እንዲያሻቅብም ምክንያት ሆኗል። እንደ ኳታርና የተባበሩት አረብ ኤምሬትስ ያሉ ሀገራት የነዳጅ ምርታቸውን ለመላክ ተቸግረው የሚገኙ ሲሆን ይህም በዓለም አቀፍ ደረጃ የዋጋ ግሽበትም እያባባሰው ይገኛል። ምንም እንኳን አሜሪካና አጋሮቿ የባህር ላይ ደህንነትን ለማስከበር ወታደራዊ እርምጃዎች እንዲወስዱ ቢወተውቱም በጸጥታው ምክር ቤት ውስጥ ያለው መከፋፈል ጉዳዩን አጣብቂኝ ውስጥም ከቶታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬሽ ወሽመጡ ሲታነቅ የዓለም ኢኮኖሚ መተንፈስ ያቅተዋል ሲሉ ስጋታቸውንም ገልጸዋል። በአሁኑ ወቅት አማራጭ የሆነው የዲፕሎማሲያዊ መንገዶችና ከኢራን ጋር የሚደረጉ ድርድሮች ላይ ትኩረት እየተደረገም ይገኛል። በመጨረሻም አነጋጋሪው የአፍሪካው መሪ ዲሞክራሲን እርሱት፣ ዲሞክራሲ ለባርነት ነው። የቡርኪና ፋሶ መሪ ኢብራሂም ትራኦሬ። የቡርኪና ፋሶ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ሀገሪቱ ወደ ዲሞክራሲያዊ ስርዓት ትመለሳለች የሚለውን ተስፋ ሙሉ በሙሉ ውድቅ የሚያደርግ ንግግርም አድርገዋል። መሪው በሀገሪቱ ብሔራዊ ቴሌቪዥን ቀርበው በሰጡት ሰፊ ቃለ ምልልስ ህዝቡ ስለ ዲሞክራሲ ማሰቡን እንዲያቆምም አሳስበዋል። ትራኦሬ በንግግራቸው ወቅት ሊቢያን እንደ ምሳሌ በመጥቀስ የውጭ ኃይሎች ዲሞክራሲን ለመጫን በሚሞክሩባቸው ሀገራት ሁሉ ደም መፋሰስ ብቻ መከሰቱን ተናግረዋል። ዲሞክራሲ ለኛ አይደለም፣ እውነቱን መነጋገር አለብን። ዲሞክራሲ ይገድላል፣ ዲሞክራሲ ባርነት ነው ሲሉም መሪው በምሬት ገልጸዋል። ትራኦሬ በሴፕቴምበር 2022 ስልጣን በያዙ ወቅት በ2024 ምርጫ እንደሚያካሄዱም ቃል ገብተው ነበር። ሆኖም ባለፉት ወራት የታዩት እርምጃዎች ሀገሪቱን ከተለመደው የዲሞክራሲ መስመር እያራቆታትም ይገኛል። ባለፈው ጥር ወር የትራኦሬ መንግስት በሀገሪቱ የነበሩ ከ100 በላይ የፖለቲካ ፓርቲዎችን በመበተን ንብረታቸውንም እንደወረሰ ይታወቃል። ወጪው ከፍተኛ ነው በሚል ምክንያት ገለልተኛው ብሔራዊ የምርጫ ኮሚሽን በሐምሌ 2025 እንዲፈርስም ተደርጓል። መንግስትን የሚተቹ ጋዜጠኞች፣ የፖለቲካ መሪዎች እንዲሁም የህግ ባለሙያዎች በግዳጅ ተመልምለው ወደ ጦር ግንባር እንዲዘምቱም እየተደረገ መሆኑ ስጋትን ፈጥሯል። ትራኦሬ ከምዕራባውያን አጋራት በተለይም ከቀድሞ ቅኝ ገዢ ፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ፊታቸውን ወደ ሩሲያ ዙረዋል። ቡርኪና ፋሶ፣ ኒጀርና ማሊ ከምዕራባዊ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ በመውጣት የራሳቸውን የሳህል ሀገራት ጥምረትም ኤኢኤስን መስርተዋል። ምንም እንኳን ወታደራዊ መንግስት ከአልቃይዳና ከአይኤስ ጋር ግንኙነት ያላቸው ታጣቂዎችን ለመደምሰስ ቃል ቢገባም ጥቃቶቹ ግን ዛሬም አልቆሙም። ትራኦሬ ስልጣን ከያዙ ወዲህ የሟቾች ቁጥር በ3 እጥፍ ጨምሮ 17775 መድረሱን መረጃዎችም ያመላክታሉ። አብዛኞቹ ሟቾች ደግሞ ንጹሃን ዜጎች ናቸው። ትራኦሬ በጸረ ምዕራባውያን ንግግራቸው በብዙ አፍሪካውያን ዘንድ ተወዳጅነትን ቢያተርፉም የሀገሪቱ የወደፊት የፖለቲካ ጣፋንታ ግን በብዙዎች ዘንድ አሳሳቢም ሆኗል። የአዲስ ትሩዝ ሚዲያ ቤተሰቦቻችን ለሰዓቱ ያዝንላችሁ ሰበርና ትኩስ መረጃዎች እኚህን ይመስላሉ። በሌላ አዳዲስ መረጃዎች እንድንገናኝ የቻናላችን ቤተሰብ እየሆናችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ እገዛችሁን እየጠየቅን እኛ ግን ከወዲሁ ቸር ቆዩ እንላለን።